ሰላም ለእናንተ ይሁን። ውድ አባቴ ልጆች ቅዱሳን የተወደዳችሁ በክርስቶስ ኢየሱስ ደም ከዘላለም ሞት ወደ ዘላለም ሕይወት የመጣችሁ አመጻችሁ በደላችሁ ሁሉ ተሽሮ ጽድቅን የለበሳችሁ የሕይወትን መንፈስ የተቀበላችሁ ለዘላለም ተስፋና ክብር የዘላለም ሕይወት የሚጠብቃችሁ በዘላለም ሕይወት በክብሩ ተስፋ ተካፋዮች ሆናችሁ የመለኮቱ ተካፋዮች ሆናችሁ የክብሩ ተካፋዮች ሆናችሁ ልጆች ሆናችሁ ወራሾች ሆናችሁ የተወደዳችሁ የአባቴ ልጆች የእግዚአብሔር ጸጋና ሰላም ይብዛላችሁ። ቀኑን በሰላም ያዋለንን አምላክ ዛሬ እናመሰግናለን፣ እንጸልያለን፣ ደግሞም የእግዚአብሔርን ቃል እናነባለን። በክርስቶስ ኢየሱስ ስላገኘነው ጽድቅና በአዳም ስለነበረብን ኮነኔ የሚያወራውን የመጽሐፍ ቅዱስ ክፍል ነው ማነበው። ሮሜ ምዕራፍ 5 ነው የማነበው ማለት ነው። ስፍራውን በጌታችን በኢየሱስ ክርስቶስ ስም አነባለሁ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርን ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ዘመኑ ሲደርስ ስለ ኃጢአታችን ሞቷልና። ስለዚህ ደግሞ የሚሞት በጭንቅ ይገኛል። ስለ ቸር ሰው ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እግዚአብሔር አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋው ብዛትና የጽድቅ ስጦታ ብዛት የሚቀበል በአንዱ በኢየሱስ በኩል በሕይወት ይነግሳሉ። ነገር ግን በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። አሜን። የአምላካችን የእግዚአብሔር ስም እየተባረከ ይሁን። ይህን ቅዱስ ቃል የገለጸልን፣ ይህን ቅዱስ ወንጌል የሰጠን እግዚአብሔር አምላካችን እሱ ብሩክ ይሁን፣ ስሙ ብሩክ ይሁን። እግዚአብሔር መልካም ነው፣ እሱ ደግ ነው። በክርስቶስ ኢየሱስ በኩል ኢየሱስ ክርስቶስ ስለ ዓለሙ ሁሉ ኃጢአት፣ ስለ በደላችን፣ ስለ ኃጢአታችን ሞተ። ስለ ጻድቅ ሰው ምናልባት በጭንቅ ይገኝ ይሆናል፣ ስለ መልካም ሰው ይገኝ ይሆናል።
የሚሰዋ የሚተካ። ነገር ግን ስለ ኃጢአተኞች፣ ስለ በደለኛ፣ ስለ ክፉ ማን መስዋዕት ሊያደርግ ይችላል? ማን መስዋዕት ሊሆን ይችላል? ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ሊቀበል ከሰማይ ከክብሩ ከዙፋኑ ወረደ። ከአብ ጋር የነበረውን መተካከል እንደ መቀማት አልቆጠረም። ስለ እኛ በደል ተዋረደ፣ እንደ ሰው ተወለደ። በከብቶች በረት ከድንግል ማርያም ተወለደ፣ ተሰደደ፣ ብዙ መከራን ስለኛ ተሸከመ። መድኃኒታችን ኢየሱስ ክርስቶስ በአዳም ምክንያት የመጣውን በደልና ኩነኔ በተሸከመው ዓለም ላይ ክርስቶስ ደግሞ ጻድቅ ሆኖ የዓለምን ሁሉ ኃጢአት ሊያስወግድ አዳም ኃጢአትን ሲሰራ ክርስቶስ ደግሞ ጻድቅ ሆኖ የኛን ኃጢአት ተሸከመ። በአንዱ በአዳም ኃጢአት ምክንያት በዓለም ሁሉ ሞት እንደነገሰ፣ ኃጢአት እንደነገሰ፣ ፍርድ እንደነገሰ በክርስቶስ ኢየሱስ ጽድቅና ምሕረት ምክንያት በጻድቁ በኢየሱስ ክርስቶስ ኃጢአት ባላወቀው በክርስቶስ ኢየሱስ የመስዋዕትነቱ፣ የምሕረቱ፣ የቸርነቱ፣ የጽድቁ ብዛት ዓለም ሁሉ ላይ የክርስቶስ ኢየሱስ ምሕረትና ፍቅር ገነነ። ስለዚህ እኛ አንዳች ዋጋ ሳንከፍል በአዳም መተላለፍ ምሳሌ ኃጢአት ባልሰሩ ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል መጽሐፍ ቅዱስ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። ነገር ግን ስጦታው እንደ በደሉ መጠን እንዲያው አይደለም። በአንድ ሰው ብዙዎች ሞተዋልና፣ ነገር ግን በእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ በሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አምላካችን ስላበዛልን ምሕረቱ፣ ስላበዛልን ጽድቁ፣ ስላበዛልን ምሕረቱ ስሙ የተባረከ የተቀደሰ ይሁን። ስለሰጠን ታላቁ ስጦታ ስለ አንድያው ልጅ ክርስቶስ ኢየሱስ ጽድቅና ምሕረቱ ቸርነቱ አምላካችን እግዚአብሔር የተባረከ ይሁን። በክርስቶስ ኢየሱስ በመጽደቅ ነግሰናል፣ ልጆች ሆነናል፣ ወራሾች ተብለናል። በአዳም ምክንያት ኮነኔን ተቀብለን ነበረ። ከፍጥረታችን የጥፋት ልጆች ሆነን ነበረ። ነገር ግን በክርስቶስ ኢየሱስ ምሕረት፣ ጽድቅና መልካምነት እኛ የዘላለም ልጆች ሆነናል። ከኮነኔ ነፃ ወጥተናል። ሐርነትን አገኝተናል። ነፃነትን አገኝተናል። በደላችን ተወግዷል። እግዚአብሔር አምላካችን ተሸክሞናል። እግዚአብሔር አምላካችን በገዛ በአንድያ ልጁ ላይ ፈርዶ እኛን ከዘላለም ፍርድ አድኖናል። አምላካችን ለዘላለም የተባረከ የተቀደሰ ይሁን። ስለዚህ መዳናችን ታላቅ ዋጋ አለው። የተቀበልነው ጽድቅ ታላቅ ዋጋ አለው። የተቀበልነው ሕይወት ታላቅ ዋጋ አለው። የጻድቅ ደም ፈሶበታል። ስለ በደለኞች፣ ስለ ኃጢአተኞች የአንዱ የኢየሱስ ክርስቶስ ደም ፈሷል ለዓለም ሁሉ ኃጢአት። ይህም ጸጋ ዓለም ሁሉ የሚያድን ነው። ለዓለም ሁሉ ኃጢአት የፈሰሰ ደም ነው። ዘር፣ ቋንቋ፣ ነገድ ሳይለይ ለአሕዛብ፣ ለአይሁድ፣ ለእስራኤል ለሁሉም የፈሰሰ ደም የክርስቶስ ኢየሱስ ደም ዛሬም ትኩስ ነው። ከበደል ሁሉ ከኃጢአት ሁሉ ያነጻል። የአምላካችን ስም ለዘላለም የተባረከ የተቀደሰ ይሁን። አምላካችን ሆይ እናመሰግናለን ስለማርከን። አምላካችን ሆይ ስለወደድከን እናመሰግናለን። አምላካችን ሆይ ገና በጥፋት መንገድ ሳለን የመንገዳችንን ቀይረ የሕይወትን መንገድ አሳየን፣ የእውነትን መንገድ አሳየን፣ የጽድቅን መንገድ አሳየን። ኮነናያችንን ወሰድክልን፣ ፍርዳችንን ወሰድክልን፣ ጽድቅን አለበስከን፣ ነፃነትን ሰጠን። ቀንበሩን ከአንገታችን ከጫንቃችን ላይ ሰበርክልን፣ እስራቱን ከእግሮቻችን ላይ ቆረጥክልን። ከአእምሮአችን ላይ የዲያብሎስን የባርነትን ቀንበር ጨለማውን አስወገድክልን። የነፃነትን የጽድቅን እውቀት መንፈስን ወንጌልን ሰጠን። አምላካችን ሆይ እናመሰግናለን። ስምህ ለዘላለም የተመሰገነ ይሁን። ስምህ ለዘላለም የተባረከ ይሁን። ስምህ ለዘላለም የተቀደሰ ይሁን። አምላካችን ሆይ ስለዚህ ታላቅ ስራ እናመሰግናለን። ተወደናልና እንወድሃለን። ረድተናልና እናመሰግናለን። በማይለወጥ ፍቅር ወደህናልና እናመሰግናለን። በዚህ ሁሉ ላይ ግን እግዚአብሔር አምላክ እንደየድካማችን በብዙ በደል በብዙ ኃጢአት ውስጥ እግዚአብሔር አምላክ እያሳለፈን አንተን እየበደልን ነው። ብዙ በደል አለብን። እግዚአብሔር ሁላችንም በደለኞች ነን። አንዳች እግዚአብሔር አምላክ ሆይ የራሳችን ጽድቅ ብቃት የለንም። ሰው ሁሉ ኃጢአትን ሰርቷል።
የእግዚአብሔርም ክብር ጎሎታል። ማንም ማጣት የለብኝም ቢል ሐሰተኛ ያደርጓል ይላል። ስለዚህ ሁሉም ሰው ኃጢአተኛ ነው፣ ነገር ግን የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ፍጹም የሚያደርገው የክርስቶስ ደም ነው። ንጹህ የሚያደርገው የክርስቶስ ደም ነው። ከፊታችን ላይ ገደቡን የሚያነሳ፣ ቀንበሩን የሚያነሳ፣ እስራቱን የሚሰብር የክርስቶስ የኢየሱስ ደም ነው ከበደል ሁሉ የሚያነጻ። በደል የኃጢአት ደሞዝ ሞት ነው። ሞት ደግሞ እንግዲህ ሲኦል ነው። ከዚያ ሁሉ የሚያድነው የክርስቶስ ኢየሱስ ደም ነው። እግዚአብሔር አምላኬ ከበደል አንጻን፣ ከመተላለፋችን ቀድሰን አንጻን፣ እጠበን በክርስቶስ ኢየሱስ ደም ከመተላለፋችን ሁሉ ረጭተ አጽድቀን አንጻን፣ ለውጠን። በልባችን ላይ አንዳች የክፋት እግዚአብሔር የክፋት የኃጢአት እንክርዳድ የዲያብሎስ እንክርዳድ ቢኖር በኢየሱስም ይነቀል። አምላኬ የጸደቅንበት የዳንበት እውነትና እውቀት የክርስቶስ የኢየሱስ ወንጌል ያ የተቀበልነው እውነትና ጽድቅ በልባችን ፍሬ እንዲያፈራ እንጸልያለን። በክፋት መንገድ፣ በስንፍና መንገድ አምላኬና መድኃኒቴ ሆይ በዝንጎች መንገድ እንዳንመላለስ እግዚአብሔር ማስተዋልን ስጠን። ዕለት ዕለት የነቃን የታጠቅን ሆነን በመንገድ ጸንተን ክርስቶስን እንድንጠባበቅ ጌታ ሆይ እርዳን። ቤዛችን ክርስቶስ ኢየሱስ ስለ በደላችን ሁሉ የሞተው ክርስቶስ ኢየሱስ ሊቀ ካህናችን ኢየሱስ ክርስቶስ እርሱን እየተመለከትን ዓለምን ምኞትን ሁሉ እየናቅን ወደፊት በእምነት እንድንራመድ የፊቱን ለመያዝ እንድንዘረጋ እግዚአብሔር አምላክ እርዳን። ወደ ኋላ ከሚጎትት ወደ ኋላ ከሚያስቀር ከሚያዘገይ ከማንኛውም ከክፉ ነገር ሰውረን። በሕይወታችን መድረስ ወዳለብን ከፍታ መድረስ ወዳለብን መንፈሳዊ ክብር መድረስ ወዳለብን እግዚአብሔር አምላኬ የክብሩ የመንፈስ ቅዱስ ኃይልና ሙላት እንድንደርስ በጌታ በኢየሱስ ስም ጸጋና ኃይል ይብዛልን። እግዚአብሔር ሆይ በሰላም ስለዋልከን ስለረዳን እናመሰግናለን። ይህን ምሽት ደግሞ ላንተ አሳልፈን ሰጠን፣ በሰላም አሳድረን፣ ከክፉ ነገር ሁሉ ሰውረን። ሌሊቱን የራእይ የህልም ሌሊት ይሆንልን። ውጊያዎች የመናፍስት የክፉ ርኩሳን መናፍስት የአየር አለቃና ርኩሳን መናፍስት ውጊያ ምክራቸው፣ ሐሳባቸው፣ እቅዳቸው ሁሉ በኢየሱስ ስም ከንቱ ይሁን። በስውር በጨለማው ዓለም በእኛ ላይ የሚሰራ የክፋት መሳሪያ አይከናወን። ማንኛውም በቃ ጨለማው ዓለም የሚወረወረ ፈላጻ በኢየሱስ ክርስቶስ ስም አሁን ወደ ራሱ ይመለስ። ልባችን በኢየሱስ መንፈስ በጽድቁ መንፈስ የተጠበቀ ይሁን። ቤታችን፣ ህይወታችን፣ ቤተሰቦቻችን፣ ልጆቻችን፣ ወንድሞቻችን፣ እህቶቻችን በሀገር ያሉ፣ በስደት ያሉ፣ በተለያየ ሁኔታ ውስጥ የሚገኙ ሁሉ በጌታ በኢየሱስ ክርስቶስም የተጠበቀ ይሁን። ሐሳባቸው የተጠበቀ፣ ልባቸው የተቀደሰ፣ መግባት መውጣታቸው ሁሉ የተባረከ ይሁን። እያንዳንዳችን እግዚአብሔር አምላክ ሆይ ፈቃዴ ሐሳቤ በህይወታችን ዘመን ሁሉ እንዲሆንብን እንጸልያለን። እግዚአብሔር አምላክ ሆይ ለእያንዳንዳችን በቤታችን፣ በህይወታችን፣ በኑሯችን ሁሉ ምህረት ይብዛልን። እግዚአብሔር ሆይ ወደ ከፍታ፣ ወደ ምህረት ከፍታ፣ ወደ ጽድቅ ከፍታ፣ ወደ ኃይል ከፍታ ስለምታደርሰን እናመሰግናለን። በነገር ሁሉ አንተ ከፍ በል። በልባችን በሐሳባችን ሊቀ ከብደህ ለዘላለም ኑርብን። እንዳንበድልህ እንዳናሳዝንህ እግዚአብሔር አምላኬ ሆይ ጠብቀን። ስለ ሁሉ እናመሰግናለን። ሌሊቱን በሰላም አሳድረን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።